የ36ኛ ሳምንት የስፔን ላሊጋ በትላንትናው ምሽት ቀጥሎ ሲደረግ በካታሎን ደርቢ ባርሴሎና ከሜዳው ውጪ ኤስፓኞልን ገጥሞ 2-0 በማሸነፍ ሁለት የላሊጋ ጨዋታዎች እየቀራቸው የ2024/25 የውድድር ዓመት ሻምፒዮን መሆናቸውን አረጋግጠዋል። በጨዋታው ብሉግራናዎቹ በኳስ ቁጥጥሩና በጎል ሙከራው የተሻሉ ነበር። በመጀመሪያው አጋማሽ ሺዝኒ ግብ ሊሆኑ የሚችሉ ኳሶችን ማዳን ችሏል። የመጀመሪያው አጋማሽም 0-0 በሆነ አቻ ውጤት ነበር የተጠናቀቀው። በሁለተኛው አጋማሽ ባርሴሎና የበለጠ ጫና ፈጥሮ ሲጫወቱ ነበር። በ53ኛው ደቂቃ የ17 ዓመቱ ስፔናዊ ኮከብ ላሚን ያማል እጅግ ማራኪ ግብ አስቆጥሮ ብሉግራናዎቹን ቀዳሚ ያደረገ። ጨዋታው በባርሴሎና 1-0 መሪነት መደበኛው 90 ደቂቃ ከተጠናቀቀ በኋላ በ95ኛው ደቂቃ ከላሚን ያማል የደረሰውን ኳስ ፌርሚን ሎፔዝ አስቆጥሮ ባርሴሎና 2-0 በማሸነፍ ለ28ኛ ጊዜ የላሊጋው ባለ ክብር መሆን ችለዋል። ባርሴሎናዎች እንግዲህ በ3 ዓመት ውስጥ ለሁለተኛ ጊዜ ነው በኤስፓኞል ሜዳ የላሊጋ ሻምፒዮን መሆናቸውን ያረጋገጡት። በ2022/23 የውድድር ዘመን በኤስፓኞል ሜዳ ነበር የላሊጋ ሻምፒዮን መሆናቸውን ያረጋገጡት። ጀርመናዊ 60 ዓመት አሰልጣኝ ሃንስ ዲተር ፍሊክ ከድሉ በኋላ እዚህ ያለነው ሁላችንም ቤተሰብ ነን። ይህ ነው ለኔ በጣም አስፈላጊው ነገር። እንደ ቤተሰብ ይሰማሃል። በዚህ ክለብ ውስጥ ያለ ሁሉ ሰው ስራ አለው እና ጥሩ እየሰራ ነው። ሁሉም ለዚህ ክለብና ለቡድናቸው ምን ያህል አስፈላጊ እንደሆኑ ያውቃሉ። በርካታ ጨዋታዎችን የተጫወት ነው በጣም ጥሩ በሆነ መንገድ ይመስለኛል ሲሉ በቅርቡ ህይወቱ ስላለፈው የባርሴሎና የሕክምና ቡድን አባል ካርሌስም አስተያየታቸውን የሰጡ ሲሆን ሁልጊዜ ስለ እርሱ እናስባለን፣ እርሱን አንረሳውም፣ ምክንያቱም እሱ የቡድናችን ታላቅ አካል ስለነበር ነው። ሁልጊዜም በልባችን ውስጥ ቦታ ይኖረዋል ሲሉ ሀሳባቸውን ሰጥተዋል። የባርሴሎና ፕሬዝዳንት ላፖርተ በበኩላቸው ይህንን የላሊጋ ዋንጫ ከሁሉም ተቀናቃኞቻችን የበላይ ሆነን አሸንፈናል። እኛን ለማሸነፍ ብዙ ጥረት አድርጓል፣ ግን አልቻሉም ሲሉ ተናግረዋል። ባርሴሎና በሀገር ውስጥ ውድድር የሶስትዮሽ ባለ ክብር መሆን ችሏል። ከዚህ ቀደም የስፔን ሱፐር ካፕና ኮፓ ዴል አሸንፏል። በትናንትናው ዕለት ደግሞ የላሊጋ ሻምፒዮን መሆናቸውን አረጋግጠዋል። ሃንስ ዲተር ፍሊክ በመጀመሪያ ውድድር ዓመታቸው 3 ክብሮችን አሳክተዋል። በትናንትናው ጨዋታ የጨዋታው ኮከብ የተባለው ጥበበኛው የ17 ዓመቱ ስፔናዊ ላሚን ያማል ገና በዚህ እድሜው 5 ዋንጫዎችን ማሸነፍ ችሏል። 2 የላሊጋ፣ 1 የስፔን ሱፐር ካፕ እና 1 ኮፓ ዲላሬን ሲያሸንፍ የ2024ቱን የአውሮፓ ዋንጫም ከሀገሩ ስፔን ጋር ማሳካት ችሏል። በርካቶች ምናልባትም የባላንዶር አሸናፊ ሊሆኑ እንደሚችሉ እየገለጹ ይገኛሉ። በትናንትናው ጨዋታ ከስታዲየም ውጪ በርካቶችን ያስደነገጠ ክስተት ተፈጥሮ ነበር። እሱም ህዝብ በተሰበሰበበት ቦታ የመኪና አደጋ ተፈጥሮ ነበር። በተፈጠረው የመኪና አደጋ 13 ሰዎች መቁሰላቸው ተነግረዋል። የባርሴሎና ፖሊስ እንዳሳወቀው ከሆነ ከቆሰሉ ሰዎች መካከል 4ቱ ወደ ሆስፒታል ቢወሰዱም ለከፋ ሁኔታ እንደማይደረጋቸው ተገልጿል። በጨዋታው ላይ የታደሙት የካታሎኒያ መንግስት ፕሬዝዳንት ሳልቫዶር ኢላ ለስፔኑ የቴሌቪዥን ጣቢያ ሞሪስታር ፕላስ አደጋ ነበር፣ አንዳንድ ሰዎች ቆስለዋል፣ ግን የከፋ ነገር የለውም ብለው መናገራቸውን ቢቢሲ ዘግቧል።